እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንጓን አካዳሚ። የዩኒት 2 ሶስተኛውን ፓርት ፒውር ሞኖፖሊ ማርኬት ስትራክቸርን እናያለን። ፒውር ሞኖፖሊ መግቢያው ላይ እንደገለጽ ነው ፒውር ሞኖፖሊ ማርኬት ስትራክቸር ዋና ባህሪያቱ ሲንግል ሴለር ማለት ነው ብለናል። አንድ ብቻ አቅራቢውን ገበያውን አንድ ብቻ አቅራቢ ዶሚኔት ሲያደርገው ፒውር ሞኖፖሊ ይባላል። ስለዚህ ዋና ምን ባህሪያት አሉት? ያ ማርኬት ፒውር ሞኖፖሊ ለመባል at the opposite end of the spectrum from perfect competition. perfect competition ላይ ምን ተባብለናል? very large perfect ላይ። እዚህ ደግሞ ሞኖፖሊ ላይ ሲንግል ሴለር። ለምሳሌ በኢትዮጵያ ኤግዛምፕል የምታስቡት ፐርፌክት ኮምፒቲሽን ላይ ከዚህ በፊት ምን ብለናል? very large ብለናል። የጤፍ ነጋዴዎችን አስቡ። እዚህኛው ደግሞ መብራት ኃይልን አስቡ። ሲንግል መብራት ኃይል ኢትዮጵያ ውስጥ ያለው በመንግስት የተያዘው የኢትዮጵያ መብራት ኃይል ነው። only one firm in the industry, no rivals and no close substitution. ምንም አይነት በዚህ ለቀይረው የምንለው የሌለው ሌላ ተጫራች ሌላ ገበያ የሌለበት only one firm. look at here በተዘዋዋሪ ፈርም ምን ተባብለናል? ፈርም ከኢንዱስትሪዎቹ አንዱ አቅራቢ ብቻ ፈርም ይባላል። ፈርም is equal to ኢንዱስትሪውም ፈርሙም መብራት ኃይል ነው። የመብራት ኃይል ኢንዱስትሪ ከተባለ ማን ነው? ራሱ መብራት ኃይል because only single seller dominates the market. entry by potential rivals prohibitively difficult. ማንም ሰው እንደፈለገ ልግባ ማለት የማይቻልበት prohibited ነው፣ የተከለከለ። እዚህ ላይ ሲንግል ማርኬት ነው ብለናል። ማንም ሰው ተነስቶ መብራት ኃይልን ድርጅት ልክፈት ማለት አይችልም፣ የተከለከለ prohibited. the firm is ብቻውን ከሆነ አምራቹ ብቻውን ከሆነ ፕራይስ ቴከር ነው። የማንን ይወስዳል? ፕራይስ ሴተር ወይንም ፕራይስ ሜከር። ብቻውን መብራት ኃይል ነው። ለምሳሌ መብራት ኃይል ዋጋ የሚወስንልን እንደዚህ አድርግልን እየተደራደርን ነው እንዴ? እሱ በወሰነው ነው ቢል ሲመጣልን ሄደን የምንከፍለው። it determines its own price based on output ባለው መጠን ነው። አቅም ከሌለው አውቆ ዋጋ ይጨምርብናል፣ የምንጠቀመው መጠን እንዲቀንስ። ዋጋ ሲጨምርባችሁ የመብራት ለኦቨን የምትጠቀሙትን እኮ ትቀንሳላችሁ because ዋጋ የሚወስነው ራሱ ድርጅቱ። ስለዚህ እነዚህን ባህሪያቶች የያዘ ፈርም that is known as pure monopoly ይባላል ማለት ነው። ይህንን ከያዘ እዚህኛው ፕራይስ ፊክስድ አይደለም። ፊክስድ ፍላክቹዌትስ በራሱ ጊዜ ፍላክቹዌት ስለሚያደርግ the firm's demand curve is the same as the downward sloping market demand curve. ተመልከቱ እዚህ ላይ ዲማንድ ከርቫችን ዳውንዋርድ ስሎፕ ነው። ስለዚህ ማርጂናል ሬቨኒውም ዳውንዋርድ ስሎፕ ነው። ተመልከቱ ይህኛው የፕራይስ እና የኳንቲቲ ኢንቨርስ ሪሌሽን፣ ፕራይስ ኢንክሪስ ኳንቲቲ ዲክሪስ። ማርጂናል ሬቨኒው ማለት ደግሞ ተመልከቱ ማርጂናል ሬቨኒው is equal to change in total revenue over change in quantity ብለናል። እዚህ ላይ change in price and quantity እዛ ፐርፌክት ኮምፒቲሽን ላይ ፕራይስ ኮንስታንት አድርገን ይዘን ነበር። አሁን ፕራይስ አይደለም፣ ፕራይስ ኮንስታንት አይሆንም። ፕራይስ ወሳኝ ነው። ይህ ድርጅት ፒውር ሞኖፖሊ ፕራይስ ወሳኝ ከሆነ ባለው አውትፑት መሰረት እዛ ላይ ፐርፌክት ኮምፒቲሽን ላይ አንድ አይነት ፕራይስ የተለያየ አውትፑት፣ እዚህ ላይ ግን የፈለገውን አውትፑት በፈለገው ፕራይስ ማቅረብ ስለሚችል ዳውንዋርድ ስሎፒንግ ያሳየናል። ይህንን ስንስል ምን ጊዜ ማርጂናል ሬቨኒው ከርቭ always lies beneath the market demand curve. ከማርኬት ዲማንድ ከርቭ ያነሰ ነው። that means እዚች ላይ የምትመለከቱት marginal revenue is less than average revenue. this one is average revenue. average revenue ለሁለቱም እኩል ነው። total revenue over q price times q over q። ለፐርፌክት ኮምፒቲሽንም ለፒውር ሞኖፖሊም average revenue ከፕራይስ ጋር ምን ጊዜም እኩል ነው። ፐርፌክት ኮምፒቲሽን ላይ ማርጂናል ሬቨኒው እና ፕራይስ እኩል ነበሩ because ፕራይስ ማንኛውም የሚመጣ አካል ፕራይስን ከገበያ ነበር የሚወስደው። ኢንዱስትሪ ኢዝ ፕራይስ ሴተር ብለናል። እዚህ ግን ኢንዱስትሪውም ፈርሙም ራሱ ፈርሙ ነው። ስለዚህ ፕራይስ የሚወስነው ራሱ ነው። ማርጂናል ሬቨኒው ኢዝ ሌስ ዛን ፕራይስ። እዚህ ላይ ማርጂናል ሬቨኒው ኢዝ ሌስ ዛን አቨሬጅ ሬቨኒው because average revenue እና ፕራይስ ምን ስለሆኑ ተመሳሳይ ስለሆኑ ማለት ነው። marginal revenue decreases twice as fast as demand, that is a price.
ማርጂናል ሬቨኒው ወደታች ምን ይሆነ ሁለት ጊዜ ዳብል እየፈጠነ ነው እየቀነሰ የሚመጣበት ሬንጁን ለማሳየት ነው። ስለዚህ ሌላ ሁሉ ነገር ተመሳሳይ ይሆናል። እዛ ጋር ፕራይስን እንደዚህ የሰራነውን ሆሪዞንታል ላይን እዚህኛው ፕራይስ ዳውንዋርድ ስሎፕ ነው። ዋጋ በራሱ መጨመር መቀነስ ስለሚችል ቤዝድ ኦን ዘ ሌቭል ኦፍ አውትፑት ባለው አውትፑት መጠን ምን ጊዜም ማርጂናል ሬቨኒው ከርቭ ከፕራይስ ያነሰ ነው። እኛ የምንመለከተው ከዚህ ጋር ምን ይመስላል የሚለውን ነው። ከማርጂናል ኮስት ጋር ማርጂናል ኮስት ለፐርፌክትሊም ለኦሊጎፖሊም ለፒውር ሞኖፖሊም ለሞኖፖሊስቲካሊም ተመሳሳይ ሼፕ አለው። ስለዚህ በዚህ መሰረት ሾርት ራን ኢኩሊብሪየም ምን ይመስላል? መነሻችን ለሾርት ራን ኢኩሊብሪየም ለፐርፌክትሊ ኮምፒቲቲቭ እንዳሳየኋችሁ ማርጂናል ሬቨኒው ኢዝ ኢኳል ቱ ማርጂናል ኮስት። ማርጂናል ኮስት ኢዝ ምንድን ያልነው? ማርጂናል ኮስት ኢዝ ራይዚንግ ፕሮፊት ማክሲማይዚንግ ሌቭል ኦፍ አውትፑት ወይንም ሎስ ከሆነ ሚኒማይዚንግ ሌቭል ኦፍ አውትፑት ይህ ነው። ስለዚህ እዚህ ቦታ ላይ የት ነው የሚያሳየን? በዚህኛው ኬስ ካልነ እንስራ። ማርጂናል ሬቨኒው this one is price or average revenue is equal to demand curve። እዚህ ላይ ይህንን ስንሰራ ፕሮፊት ማክሲማይዚንግ ኦር ሎስ ሚኒማይዚንግ አንድ ከርቭ አለኝ። ማን ነው? ማርጂናል ኮስት። ስለዚህ ማርጂናል ኮስትና ማርጂናል ሬቨኒው የሚገጥሙበትን ቦታ ወስኑ። እዚች ቦታ ላይ ተመልከቱ። እዚች ቦታ ላይ ማርጂናል ሬቨኒው ወይንም እዚች ቦታ ላይ ማርጂናል ኮስት because marginal revenue is equal to marginal cost when the point where ማርጂናል ኮስት እና ማርጂናል ሬቨኒው የሚገጥሙበት ቦታ ከዛ በኋላ ማርጂናል ኮስት ምን እየሆነ መጣ? እያደገ ማርጂናል ኮስት is rising this is equilibrium look at it ከላይ ጀምሬ ሲዘጋው ይህች አውትፑት ፕሮፊትን የምንጨምርባት ሎስ ከሆነ የምንቀንስባት ሌቭል ኦፍ አውትፑት እዚች ቦታ ምን እናገኛለን? ፕራይስን እዚች ቦታ የምናገኛት መቼም ቨርቲካል ላይ ፕራይስ ነው፣ ሆሪዞንታል ላይ ኳንቲቲ ነው። እዚች ቦታ ላይ ፕራይስ ይሆናል። ፕሮፊት ሎስ መሆኑ በምን ይወሰናል? it determines by average cost average ኮስትን ስንስል የምናገኘው ፕሮፊት ነው ሎስ ነው የሚለውን ያሳየናል። ለምሳሌ በእኛ ከርቭ ዳውንዋርድ ስሎፕ ማርጂናል ሬቨኒው እና ማርጂናል አፕዋርድ ማርጂናል ኮስት ዳውንዋርድ ማርጂናል ሬቨኒው እዚህ ቦታ ላይ ፕሮፊት ማክሲማይዚንግ ሌቭልን እዚች ላይ ከለየው ዘን አዲስ ከርቭ ሰራው that is ማርጂናል አቨሬጅ ኮስት። በዚህ ሌቭል ፕሮፊት ነው ሎስ ያገኘነው ስንል እዚች ቦታ እንለይ። መጀመሪያ ይህች ቦታ ማርጂናል ሬቨኒው እና ማርጂናል ኮስት እኩል የሚሆንባት ማርጂናል ኮስት ደግሞ እየጨመረ የሚመጣባት ብለናል። ስለዚህ እዚች ቦታ ላይ ፕራይስ ይቺ ፕራይስ ትሆናለች because ፕራይስ ላይንን ስለነካ ዲማንድ ከርቭን እዚች ቦታ ላይ ደግሞ እዚችኛው ቢጫ ላይ that is average cost price is greater than average cost እዚህ ሼር ያደረኩት ኤሪያ that is profit area ይባላል። ስለዚህ the monopolist can earn normal profit super normal profit or incur losses ሞኖፖሊስት እነዚህን ሊያመጣ ይችላል፣ ሎስም ሊገጥመው ይችላል። እዚህ ላይ ሱፐር ኖርማል ፕሮፊት ነው ፕሮፊት ማለት ነው። ሎስ እንዴት ሊገጥመው ይችላል ካልነ ሉካቲር እዚች ላይ ማርጂናል ኮስት ነው ያለው። አቨሬጅ ኮስትን አባቭ ዘ ፕራይስ ላይን ከሳልነው ሉካቲር ለምሳሌ እዚች ቦታ ላይ ምን እናታልነ ማርጂናል ኮስትና ማርጂናል ሬቨኒው የሚገጥሙባት ማርጂናል ሬቨኒው እና ማርጂናል ኮስት የሚገጥሙበት ናት። ስለዚህ እንሂድ እዚች ቦታ ኳንቲቲ ፕሮፊት ከሆነ ለመጨመር ሎስ ከሆነ ሚኒማይዝ ለማድረግ እዚች ቦታ ላይ አዲስ ከርቭ ሰርቻለሁ። አቨሬጅ ሉካቲር እዚህ ከርቭ ላይ ይሄ አቨሬጅ ኮስት አባብ ዘ ፕራይስ ይሄው አቨሬጅ ኮስት ከርቭ አለ። ፕራይስስ እዚች ቦታ ላይ ቢኮዝ ይቺ ከርቭ ማለት ፕራይስ ወይም አቨሬጅ ሬቨኒው ፕራይስ ይችላል። አቨሬጅ ኮስት ላይ ነው፣ ፕራይስ ታች ነው። አቨሬጅ ኮስት ኢዝ ግሬተር ዛን ፕራይስ ያወጣሁት ወጪ ከሚሸጥበት ዋጋ ከበለጠ ይህ ኤሪያ ናውናስ ሎስ ኤሪያ ቢኮዝ ወጪው ይበልጣል እቃዬን ከሚሸጥበት። ስለዚህ ፒውር ሞኖፖሊ ላይ ፈርሞች ምን ሊገጥማቸው ሎስም ሊገጥመው ይችላል፣ ፕሮፊትም ሊገጥመው ይችላል፣ ዜሮ ፕሮፊትም ሊገጥመው ይችላል። በማን ይወሰናል? በድርጅቱ ይወሰናል። ኢን ዘ ሎንግ ራን ምን ይገጥመዋል ካልነ ኢን ዘ ሎንግ ራን ማንም ትርፉን አይቶ መግባት የሚችል የለም፣ ክልክል ነው። ሞኖፖሊ ላይ ሎንግ ራንም ሆነ ሾርት ራን
the firm earns ሱፐር ኖርማል ፕሮፊት ያገኛል ብላችሁ ነው የምታስቡት። ፕሮፊት ብቻ ያገኛል። ለምን? ፍሪ ኤንትሪ ኤንድ ኤግዚት የለም። እዚህ እንደፈለጉ መግባትና መብራት ኃይል ስላተረፈ መብራት ኃይል ልክፈት የሚል ድርጅት የለም። ስለዚህ ሾርት ራን ኤንድ ሎንግ ራን ፕሮፊት earns the market under pure monopoly ብለን መደምደም እንችላለን። ፒውር ሞኖፖሊ ላይ የተለየ ባህሪው ምንድነው? ፕራይስ ዲስክሪሚኔሽን። Price discrimination occurs when monopolists sell different units of output at different price to maximize profit. ምንድነው አለ? by receiving consumer surplus ከኮንሱመር የሚመጣውን ግብረ መልስ በማሰብ ለተለያዩ አካሎች የተለያየ ፕራይስ መወሰን እችላለሁ ብሎ መብት አለው። መብራት ኃይል ለመብራት ኃይል ሰራተኞች በነፃ ሉካቲር፣ ለኛ በገንዘብ ለድርጅቶች የሚያስከፍለውና ለግለሰቦች የሚያስከፍለው አንድ አይነት ነው። ይህ ማለት ነው ፕራይስ ዲስክሪሚኔሽን። ለምሳሌ እነዚህን በምን ከፈላቸው? መጀመሪያ እናያቸው። ፈርስት ዲግሪ ፕራይስ ዲስክሪሚኔሽን፣ ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን፣ ሰርድ ዲግሪ ፕራይስ ዲስክሪሚኔሽን ብሎ አመጣቸው። ፈርስት ዲግሪውን the seller charges the absolute maximum price ወይንም reservation price that every consumer is willing to pay converting all consumer surplus into revenue። ለምሳሌ እዚህ ላይ አንድ ኤግዛምፕል ልምሰጣችሁ። አንድ ብቻ ሆስፒታል ቢኖር ሰውየውን ሲያየው መክፈል የሚችል አቅም መሰለው፣ ሀብታም መሰለው ዶክተሩ ባለ ሆስፒታሉ። አንድ ሆስፒታል ቢኖር ነው ያልኳችሁ። መክፈል የሚችለው ሰው ላይ ሃይ ፕራይስ መጫን፣ ድሃ ከሆነ በነፃ እስከማከም፣ ድሃው ላይ ያጣውን የት ያገኘዋል? ሀብታሙ ላይ ማግኘት። that is known as first degree discrimination ይባላል። ሁለተኛው second degree discrimination ወይንም non linear price discrimination ከተባለ ዲስክሪሚኔሽን በምንድነው? based on the quantity bought። 5 ዕቃ የገዛኝ ደርዘን ስትገዙና ደርዘን ማለት 12 ነው። ደርዘን ስትገዙና አንድ ሲንግል ስትገዙ ዋጋው ተመሳሳይ ነው። በገዛችሁት ዕቃ መጠን ዋጋ ዲስካውንት ስታገኙ that is known as second degree price discrimination። ሶስተኛው በማርኬት ሴግመንት ስሙ ይናገራል። charging a different price to different consumer groups based on their elasticity ግብረ መልሳችሁ ዋጋ ሲጨምር እዛው የመቆየትና ትታችሁ የመሄድ፣ ዋጋ ሲጨምር አልገዛም ብላችሁ ትታችሁ መሄድና እየቀነሳችሁ መግዛት የእናንተ the responsiveness of the consumer። ዋጋ ሲጨምርበት ግብረ መልሱ ምን ያህል ሆነ። ስለዚህ ይህኛው በማርኬት ሴግመንቴሽን ማለት ደግሞ ለምሳሌ እንደዚህ አይነት ሲኒማ መጥቷል፣ ለተማሪዎች መግቢያ እንደዚህ ብሎ ዲፈረንሲዬሽን ሲፈጥር ሰርድ ዲግሪ ለእንደዚህ አይነት አካባቢዎች። ለምሳሌ አዲስ አበባ ለተማሪዎች የወርና የዓመት ቲኬት ሲቆርጡ የባስ ለምሳሌ አንድ ሲኒማ ቤት ቢሆንና ተማሪዎች የመግዛት አቅማቸው ትንሽ ስለሆነ ገንዘብ የመኖራቸው አቅም ትንሽ ስለሆነ ለተማሪዎች በዚህ አማውንት፣ ለአዋቂዎች እነዚህ that is third degree price discrimination is based on the consumer groups። ስለዚህ እነዚህ ሶስት አይነት ፕራይስ ዲስክሪሚኔሽኖች ናቸው ማለት ነው። እነዚህ ናቸው ዋና ሌሰኖች በዚህ ሌሰን ላይ። ወደ ጥያቄ ስንመጣ what are the main reasons for monopolist exist? ሞኖፖሊስት የሚባለው ነገር እንዲኖር ዋና ምክንያቶች ምን ናቸው? what are the main reasons for the existence of monopoly እንዲኖር ትልቁ ምክንያታት አንደኛው government regulations and legal barrier፣ ሁለተኛው low consumer demand፣ ሶስተኛው excessive advertising፣ high number of competitors። መቼም አይሆንም high number of only single። excessive advertising መብራት ኃይል በእኔ ብትጠቀሙ ከማን ጋር ሊወዳደር? ብቻውን አይደለም ያለው። no advertising። low consumer demand መብራት ኃይል ፈላጊ ጠቅላ many number of buyers ፈላጊ ነው consumers። ስለዚህ low consumer demand የለም። but አንድ አምራች ብቻ ገበያውን ተቆጣጥሮ እንዲኖር በሞኖፖል ተቆጣጠረው ለመባል ዋናው ምክንያት ኤ ላይ የተቀመጠው government regulation and legal barrier። እነዚህ ዋና ርዕስ ናቸው። ሁለተኛ እዚህ ላይ exclusive knowledge
ብቸኛ የሆነ እውቀት ስላላችሁ ስለምታመርቱት ነገር ማንም ሰው አይይዝባችሁም። የባህል መድኃኒቶች ለምሳሌ አዋቂዎች ለምሳሌ በሞኖፖል ከሚጠቀሱ ትልቅ ፕሮዳክት ኮካኮላን የሚመስል ፕሮዳክት የሰራ የለም። ሲወርድ ሲዋረድ የመጣ የቤተሰቦች። ወደ ሁለተኛው ጥያቄ ስንመለስ ኢን ዘ ሎንግ ራን ኦል ኢንፑትስ አር ቫሪያብል ዘ ሞኖፖሊስት ካን ኤርን ኦንሊ ኖርማል ፕሮፊት ኦንሊ ሎስስ ኢኮኖሚክ ፕሮፊት ሎስ ኦር ኖርማል ፕሮፊት ኦንሊ ኢኮኖሚክ ፕሮፊት ዲቱ። መልሳችን ይሄ ነው። ማንም ሰው እንደፈለገ መግባት አይችልም። ማን ላይ? ሞኖፖሊስት። ዛሬ ትርፍ ካገኘ ትርፉን አይቶ ነገ የሚመጣ የለበትም። ቢኮዝ ገቨርንመንት ሬጉሌሽን ብለናል አንደኛው ላይ። ማንም ሰው መጥቶ መግባት አይችልም። ስለዚህ ኦንሊ ኢኮኖሚክ ፕሮፊት እንዲያገኝ ይሆናል። ኦንሊ ኖርማል ፕሮፊት ዜሮ ፕሮፊት ማለት ነው። ኪሳራ እያገኘ አይኖርም። መብራት ኃይል ፕሮፊት ሊያገኝ ይችላል፣ ሎስ ሊያገኝ ይችላል፣ ኖርማል ፕሮፊት ሊያገኝ ይችላል። ግን ፕሮፊትም ካለ ለመጨመር፣ ሎስ ከሆነ ለመቀነስ፣ ኖርማል ፕሮፊት ከሆነ ፕሮፊት ለማግኘት ይሰራል እንጂ ፕሮፊት ካየ የሚቀጥለውን ፕሮፊት ለማግኘት የሚያግደው ነገር የለም። ቢኮዝ እገዳ በመኖሩ ለመግባት። ስለዚህ የዛሬው ሌሰን እነዚህን ይመስላሉ። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ።